السلام ورحمة الله وبركاته. قال الله تعالى: إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون. الله سبحانه وتعالى እንግዲህ እዚህ አዱንያ ላይ ጥሩ ስራ የሰሩ ሰዎች ምንም ነገር ሐዘን እንደሌለባቸውና በአኺራ ምንም አይነት የሚሰቃዩበት መንገድ እንደሌለ ገልጾላቸዋል። ታዲያ ባለፈው እንዳሳለፍነው ስለ ሰደቃ ወይም ስለ ዘካ ነበር የደረስነው። በዛ ዙሪያ ይሆናል። በቁርአኑ አላህ ሱብሓነሁ ወተዓላ ምን ይላል? ሰላታቸውን አሳምሮ የሚሰግዱ ሰዎችና በትክክል በአላህ ያመኑ እንደዚሁም ደግሞ የደረሰባቸውን የገንዘባቸው ዘካ በትክክል ሰው አይቶኛል አላየኝም በማለት ሳይሆን ይህ ያክል ደርሷል በሚል የሚያወጡ ሰዎች እነሱ ነገ ቂያማ ቀን የሰው ልጅ ሁሉ ምን ይሆናለሁኝ ወዴት ደርሳለሁኝ በሚል ስጋት በሚጥለቀለቅበት ጊዜ እነሱ ሰላም ይሆናሉ። እንደዚሁም ደግሞ የሰው ልጅ በሚያዝንበት ጊዜ ያሳለፉትን ነገር እነሱን አያሳዝናቸውም፣ ደስታ ተካፋይ ይሆናሉ በማለት ገልጿል። የትኛውን ቦታ ሰላትና ዘካን አንድ ላይ አያይዞ አስተላልፎታል። ወልሙቂሚነ ሰላተ ወልሙኡቱነ ዘካ ወልሙእሚኑነ ቢላሂ ወልየውሚል አኺር ኡላኢከ ሰኑቲሂም አጅረን ዐዚማ። እንዲህ በማለት ገልጸዋል። ሰላታቸውን የሚሰጡ ሰዎችና የደረሰባቸውን የገንዘብ ዘካ ግዴታ በሆነ አይነት አውጥቶ የሚሰጡ ሰዎች በአላህና በመጨረሻው ቀን የሚያምኑ ሰዎች ለእነሱ እኮ ትልቅ መስተንግዶ ተዘጋጅቶላቸዋል በማለት ገልጸዋል። አላህ ሱብሓነሁ ወተዓላ ነቢያችንን ምን ይላቸዋል? خذ من أموالهم صدقة تطهرهم وتزكيهم بها وصل عليهم إن صلاتك سكن لهم ይላል። የሰዎች ያዝባቸው ይላል። ገንዘባቸውን ንብረታቸውን ተቀበላቸው። ሰደቀተን ሰደቃ ይሆንላቸዋል። እነሱ ደግሞ ቱጠሂሩሁም የቀራውን ንብረት ንጹህ ያደርግላቸዋል። እነሱንም ደግሞ ያጸዳቸዋል። ወቱዘኪህም ጥርት ታደርጋቸዋለች። ይህ የቁርአን አያ ከወረደ በኋላ ነው እንግዲህ ዘካ እንዲቀበሉና ከእስልምና መሰረቶች ውስጥ አንዱ ዘካ መሆኑ የተገለጸው።